ሰላም ጤና ይስጥልን ክቡራትና ክቡራን ቻናላችን ቤተሰቦች፣ ዛሬ ዓለም እጅግ አስፈሪ በሆነ የታሪክ ምዕራፍ ላይ ትገኛለች። የመካከለኛው ምስራቅ ምድር ወደ ቀድሞ ሰላሟ የምትመለስበት እድል እየመነመነ፣ ይልቁንም መላውን የሰው ልጅ ወደማይቀረው የታላቁ የዓለም ጦርነት አዘቅት ውስጥ የሚከት የባዶር ሲኦል ተከፍቷል። የኢራን እስላማዊ አብዮታዊ ዘበኛ ናስርቱ በሚል የኮር ስም የሰየመውና ታይቶ የማይታወቅ በቴክኖሎጂ የረቀቀና በሰው ኃይል የተደራጀ ግዙፍ ወታደራዊ ዘመቻ በአሜሪካና በአጋሮቿ ይዞታዎች ላይ መክፈቱን በይፋ አውጇል። ይህ ጥቃት የተሰነዘረው አሜሪካ ላለፉት 6 ተከታታይ ቀናት በኢራን ወታደራዊ ካምፖች፣ በሲቪል መገናኛ አውታሮች፣ በባቡር መስመሮችና በቴክኖሎጂካዊ ድልድዮች ላይ ላደረሰችው ከባድ የአየር ድብደባ ተመጣጣኝና የማያዳግም አጸፋዊ ቅጣት ለመስጠት መሆኑን ቴህራን በቁጭት ገልጻለች። ከባህሬን እስከ ኳታር፣ ከኦማን እስከ ሶሪያ፣ ከኢራቅ እስከ ዮርዳኖስና ኩዌት ድረስ ያለው ሰማይ በጭስና በሚሳይሎች ግርዶች ተሸፍኗል። የጥቃቱ ዜና እንደደረሰን በኳታር መዲና ዶሃ የነበረው ሰላማዊ ድባብ በሰከንዶች ውስጥ ወደ ፍርሃትና ግርግር ተቀይሯል። የጥቃት ማስጠንቀቂያ ሳይረኖች ሌሊቱን ሙሉ ከተማዋን ሲያናውጧት አድረዋል። የኳታር የውጭ ጉዳይ ሚኒስትር የሚሳይል ስብርባሪዎች በንጹሐን ላይ ጉዳት ማድረሳቸውን አረጋግጧል። በባህሬን የሚገኘውና ለአሜሪካ ወታደራዊ እንቅስቃሴ በመካከለኛው ምስራቅ እንደ ቁልፍ ማዕከል የሚቆጠረው ሼክ ኢሳ የጦር ሰፈር በኢራን የከባድ ሚሳይሎችና ድሮኖች ናዳ መውደሙ ተዘግቧል። በዮርዳኖስ በኩል ደግሞ የኢራን አብዮታዊ ዘበኛ በለቀቀው አስደንጋጭ የሳተላይት ምስል በነጎብ ፈይሰል የጦር ሰፈር የሚገኝ የአሜሪካ ልዩ ኮማንዶዎች ማረፊያ ህንፃ ሙሉ በሙሉ መጋየቱን ያሳያል። በተጨማሪም በኩዌት የሚገኘው የአሜሪካ ሚሳይል መከላከያ ራዳሮችና የሂርማስ ተኳሾች በኢራን ድሮኖች ኢላማ ተደርገው ወድመዋል። ኢራን በዚህ ጦርነት ላይ የተጠቀመችባቸው መሳሪያዎች መላውን ዓለም ያስደነገጡ ናቸው። በቴህራን በራዎች ስር ከሚገኙና ከ30 በላይ ከሚሆኑ ከአቶሚክ ቦምብ ጥቃት እንኳን ሊተርፉ ከሚችሉ የሚሳይል ከተሞች ውስጥ ሲወጡና በደረቅ ነዳጅ የሚሰሩ ሴጂል 2 ባለስቲክ ሚሳይሎች ለመጀመሪያ ጊዜ በጦር ሜዳ ላይ ውለዋል። ይህ ሚሳይል በማንኛውም የአየር መከላከያ ስርዓት የማይያዝ ከመሆኑም በላይ በደቂቃዎች ውስጥ አህጉራትን የማቋረጥ አቅም አላቸው። ከዚህም በላይ አራሽ የተባሉና ገዳይ ንቦች በሚል ቅጽል ስም የሚታወቁት ረጃጅም ርቀት ተጓዥ ድሮኖችና ሻሂድ 136 የተባሉ ካሚዛክ ድሮኖች የአሜሪካን ዘመናዊ ራዳሮች በማደንዘዝ አስገራሚ ጥፋት አድርሰዋል። መረጃዎች እንደሚያመላክቱት ኢራን በአሁኑ ወቅት ከ3000 በላይ ባለስቲክ ሚሳይሎችና ከ50,000 በላይ የተለያዩ ዘመናዊ ድሮኖች ክምችት አሏት። ይህም ኢራን ለቀጣዮቹ 8 ዓመታት ያክል በየቀኑ ጥቃት የመሰንዘር ወታደራዊ ቁመና እንዳላት ያሳያል። ይህ ደግሞ ለአሜሪካ ትልቅ የራስ ምታት ሆኗል። ይህ ጦርነት ግንባር ላይ ካለው ውጊያ ባለፈም መላውን ዓለም የህዝብ ኪስ የሚነካ የኢኮኖሚ ቀውስ ይዞ መጥቷል። ኢራን በመላው ዓለም 20 በመቶ የሚሆነው ነዳጅ የሚሸጋገርበትን የሆርሙዝ ወሽመጥ ሙሉ በሙሉ በቁጥጥሯ ስር እንደምታደርግና አስፈላጊ ሆነው ከተገኘም የዓለምን የነዳጅ ቧንቧ እንደምትዘጋ አስጠንቃለች። የኢራን ባህር ኃይል አድሚራሎች ወሽመጡ የእኛ ግቢ ነው በማለት በኩራት መግለጫ ሰጥተዋል። ይህ ስጋት እውን ከሆነ በዓለም ዙሪያ የነዳጅ ዋጋ በጥፍ እንደሚጨምርና የትራንስፖርትና የምግብ ዋጋ ሰማይ እንደሚነካ ይገመታል። በሌላ በኩል ቻይናና ፓኪስታን ግጭቱ በአስቸኳይ እንዲቆም የዲፕሎማሲ ተጽዕኖ እያደረጉ ቢሆንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአገሪቱ የምርጫ ሰዓት በጠላት ሀገራት ስጋት ላይ ነው በሚል በሌሎች ፖለቲካዊ ምክንያቶች ወደ ድርድር ለመመለስ ፈቃደኛ ለመሆናቸውን ሁኔታውን ይበልጥ አክሮታል። በዚህ የዝሆኖች ፍልሚያ መሃል የሚረገጠው ሳር ንጹሐን ዜጎች ሆኗል። የኢራን ጤና ሚኒስቴር ባወጣው መግለጫ በአሜሪካ አየር ኃይል ድብደባ እስካሁን 38 ሰዎች መገደላቸውና ከ400 በላይ ንጹሐን ደግሞ ለከባድ የአካል ጉዳት መዳረጋቸውን ገልጸዋል። በኢራቅ ኩርዲስታን ክልልም በደረሰ ድሮንና ሮኬት ጥቃት 9 የፖለቲካ ድርጅት አባላት መገደላቸው ተሰምተዋል። ቴህራን ለእያንዳንዱ የንጹህ ጠብታ ደም የአሜሪካ ጦር ተገቢውንና እጅግ መራራውን ዋጋ ይከፍላል በማለት ዛቻቸውን ቀጥለዋል። ይህ ወዴት እንደሚያመራ መገመት አዳጋች ሆኗል። ተመልካቾቻችን፣ መካከለኛው ምስራቅ በአሁኑ ሰዓት በማይጠፋ የባሩድ እሳት ውስጥ እየተለበለበች ትገኛለች። አሜሪካ ለዚህ የኢራን መጠነ ሰፊ የተቀናጀን አስርቱ ጥቃት የምትሰጠው ወታደራዊ ምላሽ የቀጣውን ዓለም ዕጣ ፈንታና የኃይል ሚዛን የሚወስን ይሆናል። ይህ ግጭት ወደ ሶስተኛው የዓለም ጦርነት መሸጋገሪያ ይሆን ወይስ ታላላቅ አገራት ጣልቃ ገብተው ዓለምን ከጥፋት አዘቅት ይታደጓት ይሆን? ሁኔታዎች በየደቂቃውና በየሴኮንዱ እየተቀያየሩ ነው የሚገኙት። ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ የምናየውና የሰማነው መረጃ ዝም ብሎ የሚታለፍ ተራ የዜና ዘገባ አይደለም።
ይልቁንም መካከለኛው ምስራቅ ወደማይመለስበት የታሪክ አቅጣጫ እየተጓዘ መሆኑና የታላላቅ ሀያላን ፍጥጫ የዓለምን የኃይል ሚዛን የሚቀይር አደገኛ አዙሪት ውስጥ የከተተን መሆኑን የሚያሳይ እንጂ የኢራን ናስርቶ የተሰኘው የሚሳኤልና ድሮን ማዕበል አሜሪካ በቀጠናው ያላትን የረጅም ዘመን የበላይነት በይፋ የተገዳደረበት የባህረ ሰላጤው ሀገራት ሰማይ በእሳት የጋየበትና የዓለም የነዳጅ ቧንቧ የሆነው የሆርሙዝ ወሽመጥ ስጋት ላይ የወደቀበት ታሪካዊ ክስተት ነው። ይህ ግጭት ከወታደራዊ ፍልሚያ ባለፈ በየትኛውም የዓለም ጥግ የምንገኝ የሰው ልጆችን ኪስ ኑሮ የሚነካ የኢኮኖሚ ጥፋት ሊያስከትል እንደሚችል የታወቀ ነው። ኢራን ካከማቸቻቸው 50 ሺህ በላይ ድሮኖችና ከ300 በላይ ባለስቲክ ሚሳይሎች ውስጥ ገና ጥቂቶቹን ብቻ ነው ለውጊያ ያሰለፈችው። በሌላ በኩል ደግሞ አሜሪካ ለደረሰበት ጥቃት የምትሰጠው ምላሽ ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ ይገፋታል ወይስ ወደ ሰላም ጠረጴዛ ያመጣል የሚለው ጥያቄ ሁላችንም ስጋት ሆኖ ቀጥሏል። በየደቂቃው የሚወጡ መረጃዎች እንደሚያሳዩት ሁኔታው ከቁጥጥር ውጭ እየሆነና ወደ አህጉራት አቀፍ ቀውስ እየተሻገረ መሆኑ ነው። እኛም ይህንን እሳታማ ፈጣን ክስተት በንቃት እየተከታተል ከመሬት ላይ የሚወጡ አነስተኛና ትኩስ መረጃዎችን በምስልና በቪዲዮ የተደገፉ ዘገባዎችን እንዲሁም ሌሎች ታላላቅ ሚዲያዎች የማይነግሯቸውን ድብቅ እውነታዎች ወዲያውኑ ይዘንላችሁ የምንመጣ ይሆናል። እናንተም ስለዚህ ታላቅ ወታደራዊ ፍጥጫና ሊከሰት ስለሚችለው ዓለም አቀፍ ተጽዕኖ ያላችሁን ጥልቅ አስተያየት፣ ግምትና ስጋት በኮሜንት መስጫው ላይ በዝርዝር እንድታካፍሉ እንጋብዛለን። የእርስዎ ሀሳብ ለውይይቱ ትልቅ ግብዓት ነው። ይህ ሰበር ዜና ለብዙዎች እንዲደርስና ለዓለም አቀፍ ጉዳዮች ንቁ የሆኑ ኢትዮጵያን ቁጥር እንዲጨምሩ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ተባበሩን። በየሰከንዱ የሚወጡትን አዳዲስ መረጃዎች ቀድሞ ለማግኘት ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን በመጫን የቤተሰብ አባል መሆኑን አይርሱም። እስከ ቀጣዩ ሰበር ዜናና ዝርዝር ትንታኔ ድረስ በትዕግስትና በንቃት ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ፈጣሪ ዓለምንና ሕዝቦቿን ከጦርነት መቅሰፍ ይሰውርልን። ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ የምናየውና የሰማነው መረጃ ዝም ብሎ የሚታለፍ ተራ የዜና ዘገባ አይደለም። ይልቁንም መካከለኛው ምስራቅ ወደማይመለስበት የታሪክ አቅጣጫ እየተጓዘ መሆኑና የታላላቅ ሀያላን ፍጥጫ የዓለምን የኃይል ሚዛን የሚቀይር አደገኛ አዙሪት ውስጥ የከተተን መሆኑን የሚያሳይ እንጂ የኢራን ናስርቶ የተሰኘው የሚሳኤልና ድሮን ማዕበል አሜሪካ በቀጠናው ያላትን የረጅም ዘመን የበላይነት በይፋ የተገዳደረበት የባህረ ሰላጤው ሀገራት ሰማይ በእሳት የጋየበትና የዓለም የነዳጅ ቧንቧ የሆነው የሆርሙዝ ወሽመጥ ስጋት ላይ የወደቀበት ታሪካዊ ክስተት ነው። ይህ ግጭት ከወታደራዊ ፍልሚያ ባለፈ በየትኛውም የዓለም ጥግ የምንገኝ የሰው ልጆችን ኪስ ኑሮ የሚነካ የኢኮኖሚ ጥፋት ሊያስከትል እንደሚችል የታወቀ ነው። ኢራን ካከማቸቻቸው 50 ሺህ በላይ ድሮኖችና ከ300 በላይ ባለስቲክ ሚሳይሎች ውስጥ ገና ጥቂቶቹን ብቻ ነው ለውጊያ ያሰለፈችው። በሌላ በኩል ደግሞ አሜሪካ ለደረሰበት ጥቃት የምትሰጠው ምላሽ ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ ይገፋታል ወይስ ወደ ሰላም ጠረጴዛ ያመጣል የሚለው ጥያቄ ሁላችንም ስጋት ሆኖ ቀጥሏል። በየደቂቃው የሚወጡ መረጃዎች እንደሚያሳዩት ሁኔታው ከቁጥጥር ውጭ እየሆነና ወደ አህጉራት አቀፍ ቀውስ እየተሻገረ መሆኑ ነው። እኛም ይህንን እሳታማ ፈጣን ክስተት በንቃት እየተከታተል ከመሬት ላይ የሚወጡ አነስተኛና ትኩስ መረጃዎችን በምስልና በቪዲዮ የተደገፉ ዘገባዎችን እንዲሁም ሌሎች ታላላቅ ሚዲያዎች የማይነግሯቸውን ድብቅ እውነታዎች ወዲያውኑ ይዘንላችሁ የምንመጣ ይሆናል። እናንተም ስለዚህ ታላቅ ወታደራዊ ፍጥጫና ሊከሰት ስለሚችለው ዓለም አቀፍ ተጽዕኖ ያላችሁን ጥልቅ አስተያየት፣ ግምትና ስጋት በኮሜንት መስጫው ላይ በዝርዝር እንድታካፍሉ እንጋብዛለን። የእርስዎ ሀሳብ ለውይይቱ ትልቅ ግብዓት ነው። ይህ ሰበር ዜና ለብዙዎች እንዲደርስና ለዓለም አቀፍ ጉዳዮች ንቁ የሆኑ ኢትዮጵያን ቁጥር እንዲጨምሩ ቪዲዮውን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ተባበሩን። በየሰከንዱ የሚወጡትን አዳዲስ መረጃዎች ቀድሞ ለማግኘት ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን በመጫን የቤተሰብ አባል መሆኑን አይርሱም። እስከ ቀጣዩ ሰበር ዜናና ዝርዝር ትንታኔ ድረስ በትዕግስትና በንቃት ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ፈጣሪ ዓለምንና ሕዝቦቿን ከጦርነት መቅሰፍ ይሰውርልን። ጤና ይስጥልን።